እና ዋነኛው ነገር ደግሞ የሀቡን ልጆች ሳላመሰግን አላልፍም። ንብ ፋሚሊዎች ማለት ነው። እኔ መጥፋቴ ያሳስቧችሁ መሴት ሄደች ብላችሁ ቤታችሁን ከፍታችሁ ከሰዓታችሁ ከደቂቃችሁ የሰው ልጅ ከምንም በላይ ሰዓቱን ከሰጣችሁ በቃ ያ ሰው ለእናንተ ጥሩ በቃ ለሰው ልጅ ጥሩ ሪስፔክት አለው ማለት ነው። ሰዓት ከባድ ነገር ስለሆነ እና ቤታችሁን ከፍታችሁ መሲ የት ነሽ ምን ሆነሽ ነው ብላችሁ በውስጥም የጻፋችሁልኝ ቤታችሁንም ደግሞ ከፍታችሁ አጀንዳ ያደረጋችሁኝ እግዚአብሔር አምላክ ያክብራችሁ። በጣም አመሰግናለሁኝ። እግዚአብሔር ያክብራችሁ። አንደኛ። ሁለተኛ ነገር ደግሞ በጣም የማልጠብቃችሁ ሰዎች ማለት በቃ እኔ እኮ ይሄንን ሰው አይመቸኝም የምላችሁ ሰዎች ደግሞ ዋትስአፕ ላይ መታችሁ ቀጥታም ደውላችሁልኝ ምናምን ጠይቃችሁኛል። እግዚአብሔር አምላክ ያክብራችሁ። እኔን እንዳስታወሳችሁኝ የተረሳ ታሪካችሁን የተረሳ ነገራችሁን ፈጣሪ አስታውሶ ጥሩ ነገር ይስጣችሁ። አመሰግናለሁ። ዛሬ እዚህ ለመድረሴ ደግሞ ከፈጣሪ ቀጥሎ ምክንያት ይሆናችሁ ፎሎ አድርጋችሁ የኔ እድገት የሚያስደስታችሁ የኔ መለወጥ የሚያስደስታችሁ የመዳም ቅመሞች ደግሞ ምንም ባጠፋ ጥላችሁ ማትጥሉኝ ሜሴጅ የቲክታክ ሜሴጅን እናቴ ትሙት ባሳያችሁ ፎሎ እንኳን ያልመለስኩላችሁ አንድ ቀን መስዬ ነው ፎሎ እንኳን ያልመለስኩላችሁ አንድ ቀን አውርቻችሁ ማላቅ በቃ ቮይስ እያደረጋችሁ ምናምን ሜሴጅ ጽፋችሁ ምናምን እምባዬ እስኪመጣ ድረስ እናቴ ትሙት በቃ ለካ እንደዚህ የሚወደኝ ሰው አለ ምናምን ነገ የሆነ ወይ ብሞት ወይ ቦድቅ ለካ የሚያዝንልኝ ሰው አለ እንድል አድርጋችሁኛልና እናንተም ከሰው ቤት ከሰው ኩሽና ወጣችሁ የራሳችሁ ህይወት ፈጣሪ ይስጣችሁ። በጣም አመሰግናለሁ። እኛ ከደረስንበት ከዚህ የተሻለ ነገር ፈጣሪ ይስጣችሁ። አመሰግናለሁ። እንደገና ደግሞ የቤታ ልጆችንም በጣም ነው የማመሰግነው። ሁላችሁንም በቃ እናቴ ትሙት እኔ ቃል የለኝም። ሁላችሁንም ነው የማመሰግነው። ንቦች ግን ቤታችሁን ከፍታችሁ ምናምን በቃ መሴት ሄዳ ነው ምን ሆና ነው ምናምን በቃ ሪከርዳችሁ ደርሶኛል። ዋትስአፕ ላይ ይልኩልኛል። የቤታም ልጆች ሁላችሁንም በጣም ነው የማመሰግነው። እናቴ ትሙት በቃ የሆነ ታውቃላችሁ ብቸኝነት እንዳይሰማኝ አድርጋችሁኛል። አሉኝ የምላቸው ሰዎች ሳያስታውሱኝ በቃ ቦታ ሰጥቻችሁ ማላቅ እና እኔን እንዳስታወሳችሁ ፈጣሪ አስታውሳችሁ በቃ ያንን ነው የምለው። እናቴ ትሙት በቃ እኔ ሁላችሁንም ቆሜ ነው ማመሰግነው። እግዚአብሔር ያክብርልኝ ስላስታወሳችሁኝ መሴት ሄድሽ ላላችሁኝ ሁላችሁንም በጣም ነው ማመሰግነው። ማርያምን በቃ ቃል የለኝም። ዋትስአፕ ላይ መጣችሁ ከባዩ ላይ ስልክ እየወሰዳችሁ ምናምን ከሳውዲ ነው ምናምን እያላችሁ የጠየቃችሁኝ ፎቶን ፖስት እያረጋችሁ መሴት ነሽ ላላችሁኝ ሁላችሁንም በጣም አመሰግናለሁ። እግዚአብሔር እኔን እንዳከበራችሁኝ እኔን እንደፈለጋችሁኝ እኔን ብቸኝነት እንዳይሰማኝ ስላደረጋችሁኝ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እሺ ማርያምን ሁላችሁንም አመሰግናለሁ። በጣም ነው በቃ ደስ ያለኝ ጌታን በቃ ብቸኝነት እንዳይሰማኝ አድርጋችሁኛል። የትንሽ ነጠላ ዜማ ተለቆልሻል ይላል ማርያምን በቃ የሆነ ታውቃላችሁ በቃ የሁላችሁም ሪከርዳችሁ ምናምን ሳይ በቃ አላ አይደለ በቃ የሆነ ብቸኝነት እንዳይሰማኝ ነው ያደረጋችሁትኝ። እኔ ኢትዮጵያ በሄድኩ ሰዓት ደግሞ አብዛኛውን ጊዜ ጸበልን ያሳለፍኩትኝ እንደገና ደግሞ አባቴንም አያቴንም ባንዴ ነበር ያመማቸው ነው እንጂ አንደኛ ኢትዮጵያ ሆኜ ቪዲዮ አብዛኛው ሰው ኢትዮጵያ ሆኖ ቪዲዮ የማይለቅበት ምክንያት ቫይራሉ ስለሚሞት ነው እንጂ ምንገባው ሀገራችን ነው። ሶሻል ሚዲያ ላይ እንደሚወራው ምናምን ራሱ አይደለም። ሀገራችሁ ሰላም ናት። ማርያምን በቃ እኔ ያየሁትኝ ሰላም ነው። ከኤርፖርት ጀምሮ አቀባበሉ ሁሉ ነገር ደስ ይል ነበረ። ምንም ያየሁትኝም የገጠመኝም ነገር የለም እና ያለው ነገር ይሄ ነው። በቃ ሚጣ ላርግሽ ሴትዮ አሁን አንቺ መናገር ከባድ ነው። እስክትመጣ ድረስ የፈለግሽን ድረጋጭንም ችግር እንችለዋለን ውዴ። እሺ 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 እንዴት ናችሁ? እነማን ናቸው? አንቺና ሳራ ነው።
አይ እንዴት ናችሁ? እስቲ ህዝቡንም እንወድሻለን። እኔም ራሱ ወድሻለሁ የኔ ወድ። አንቺ ጠፍተሽ አጀንዳ ጠፍቶ አንቺ ጠፍተሽ ስንት ነገር ጠፋ ቲክቶክ። እሺ ፍቅርዬ፣ ፍቅር የሚሉ ማርያምን አመሰግናለሁ። ምን አልሽ? አንቺ ጠፍተሽ አጀንዳ ጠፋ ሴትዮ። ወይኔ ግን ሚጣ አሁን እዚህ ጋር ኪዩ ቴንኪዩ ጋይስ። የአበሻ ቀሚስ ምናምን አሁን ሲገባ አሳያችኋለሁ። እሺ ገራሚ ገራሚ የአበሻ ቀሚስ እየመጣ ነው ጋይስ። ለእኔና ለሳሪ ራሱ ተሰርቶልናል። ምንድን አሁን ላይ ካስከፋችኝ መቼም ነው ማረሳው። ታውቃላችሁ እቺን እርግዝና ተጠቅሜ ጋይስ አማሬ ብሪጅስቶን አይፎን 7 አማሬ ጋይስ ቻሌንጅ። እኔ አሁን ለአንድ ሰው ይሄ ዝም ብሎ ልክስክስ ቻሌንጅ ሳይሆን በቃ ለሆነ ተማሪ ለምሳሌ ደግሞ በሌላ ነገር እንዳትወስዱት። ለምሳሌ አሁን እናት አባት ሳይኖራቸው የሚማሩ ልጆች በአካባቢያችሁ የምታውቁት ካለ ለሶስት ሰው ቻሌንጅ እሰጣለሁኝ። ቻሌንጁ ለኔ የሚጠቅም ምናምን ለዛ እንትን አድርጉኝ ምናምን አይደለም። በቃ አሁን ለምሳሌ ትምህርት እየተማረ አላለ ወይ ስልክ መያዝ ያቃተው የሆነ ለትምህርቱ የሆነ ነገር አስፈልጎት ነው እንጂ እዚህ ቲክታክ ላይ ዙጥ ለምንለው ከፋም ለማም እንጀራ በልተን እናድራለን። እንደዛ እያሰብኩኝ ነው። ሀቡን ጋር ገብቼ ሀቡን አማከራትና ከዛ በኋላ እንትን እላለሁ። እና ስሚ ጋይስ ኢትዮጵያ ውስጥ እናቴ ትሙት ነው የምላችሁ፣ ቀሚስ ይዛችሁ ሂዱ። እኔ ገዛው ተራ አንድ ቲሸርት 5800 ብር ነው ጋይስ። እናቴ ትሙት ይሄ ሲሰክሷችሁ ነው። ልብስ ተሸክማችሁ አትምጡ ምናምን። እናቴ ትሙት ይዘሽ ጃዳሜ ለራስሽ የሚሆንሽን ቆንጆ ሀቢብቲ። እቺ ቀሚስ እኔ አሁን እዚህ የገዛኋትኝ ሂሳቧን ብነግርሽ አትገናኝ። አንድ ቀሚስ 10,000 ነው የሚሏችሁ። 5800 ገዛ። እናቴ ትሙት ጋይስ። እኔ መርፌ ይዤ ነው የመጣሁትኝ። በነገራችን ላይ ገዳም ሄጄ እግሬ ውስጥ እንጨት ገብቶብኝ መግል ቋጥሮ ነበርና እሱን ለማውጣት መርፌ ትላንትና ማን ነበር እንደው ሰው ባልጠፋ ነገር መርፌ ጠይቆ ይመጣል ብሎ ኮሜንት ላይ ኮምቱልኛል። መርፌ ልገዛ እኔ ደግሞ ድሮ ታውቃላችሁ 10 ሳንቲም 20 ሳንቲም ነው። ከዛ ሄድኩኝ አንድ ብር ይዤ አንድ ብር ሳንቲሟን ይዤ ሄድኩኝ። መርፌ ስጠኝ እለዋለሁ። ትልቁ ነው ትንሹ አለኝ። መርፌ ነው ያልኩ ካልኩት እኮ ትልቁ ነው። እናቴ ትሙት ሳቁ። ትልቁ ነው ትንሹ አለኝ። አባቱ ሙጀሌና ልብስ የምንሰፋበት እሱን መርፌ ነው ያልኩ ስለው 5 ብር ትንሿን አለኝ። ትልቁ የሚባለው እንግዲህ ወፈር ያለው የሆነ የመርፌ ቁልፍ ይዘታ ያለው እሱ 10 ብር አለኝ። እሺ ባለ 5 ብሯን ስጠኝ ብዬ 5 ብር እሷን ግዝት ታረኩኝ። ከዛ ባናና ማስቲካ ስጠኝ ስል 7 ብር። ባሽ ተግማማው ቁምጣ እኮ ነው ያደረኩት። እሺ ቁምጣ ይላል ማሳየት ነው። ውሻ እከክ ምን አባሽ ነው መግማሙ? ማርያምን ወላሂ ቤት ያልሽ እናቴ ትሙት ማርያምን እየዋሻችሁ አይደለም። ኢትዮጵያ ውስጥ አንደኛ ስትሄዱ እንዳትሉ ስትሄዱ ዋይፋይ ይዛችሁ ሂዱ። ዋይፋይ ማርያም በቃ ጠቃሚ የሚጠቅማ ጻፉ። እሺ መሲ ይዛሽ ሂጂ ያለችን እቃ ብላችሁ ይዛችሁ ሂዱ። ባናና እኮ 15 ብር ነው። ምን ሆነሽ አንቺ? ባናና እኮ 15 ብር ነው። አንዷ ናታ እኮ አንዷን እኮ ነው 15 ብር። አንዷን እኮ ነው እንምላችሁ። ሙሉ ይሄ እንትኑስ 7 ብር ነው። ውስጥ ብሎ 5 ነው የሚይዘው እንዴ? አንዷን እኮ ነው እናንተ 15 ብር እና ጥሩ መሆኑ ነው። ጉድ እኮ ነው። እንዴት ርካሽ ብር ጠርታችኋል? ጉድ እኮ ነው። ንገራችሁ። አንደኛ ዋይፋይ ይዛችሁ ሂዱ።
ሁለተኛ ዣንጥላ ይዛችሁ ሂዱ። ሶስተኛ ቀሚስ፣ ፓንት፣ ጡት ማስያዣ ይዛችሁ ሂዱ። እናቴ ትሙት ነው የምላችሁ። በቃ የሚጠቅማችሁን ነገር ይዛችሁ ልንገራችሁ። ጌታን ማርያምን ማሂ ፓንት ይዛችሁ ሂዱ። ጡት ማስያዣ ይዛችሁ ሂዱ። እንደገና ደግሞ ቀሚስ ለባሽ ከሆናችሁ ስፔሻሊ አሁን ቀሚስ ለባሾች ከሆናችሁ ቀሚስ ምናምን ይዛችሁ ሂዱ። እንዴ እኔ ስሚ ሚጣ 22 ሄድኩኝ ቀሚስ ልገዛ ማለት ነው። እኔ በቃ አገር ቤት ለምን እዚህ ተሸክሜ ሄዳለሁ ብዬልሽ የፒፕሉን ወሬ ሰምቼ ምንም ነገር ሳሊዝ ነው ሄድኩትኝ ብልሽ ታምኛለሽ? እናቴ ትሙት። ከዛ ዙጥ እያልኩኝ በቃ 10 ሺህ ብር ነው ይዤ ሄድኩትኝ። በ10 ሺህ ብር እኮ 3-4 ልገዛ እኮ ነው ቀሚስ አርሴማን ነው የምልሽ ገብርኤልን። ከዛ ዙጥ እያልኩላችሁ 10 ሺህ ብር ብቻ ይዤ ሄድኩኝ። ሳቂ ሎሚ ምን አለብሽ 3 ቀሚስ በ10 ሺህ ብር ልገዛ። ከዛ ቀሚስ ለካሁኝ ምናምን በቃ ያስተናግዷቸዋል። ቆንጆ ናት፣ የቱርክ ቀሚስ ናት፣ ቆንጆ ናት። ጨርቅነቷን ራሱ ያት ቆንጆ ናት፣ የቱርክ ናት፣ ቆንጆ ናት። ወይ እላይሽ ላይ ደግሞ በጣም ነው የምታምረው። ወይ በስማ ቀሚስ በነገራችን ላይ ሰውነትሽ ወፈር ስለሚል ይሄዳል ነው የሚሏችሁ። ምስጥ ነው የሚያረጓችሁ። ሌላ ዓለም ላይ ነው ሁላ የሚያስገባችሁ። ወይ እላይሽ ላይ ልክክ ናት፣ በቃ ምስጥ ነው የምትሉት። ከዛ እሺ ብዬ ዋጋዋን ስላት 15 እኔ 15 ሲሉኝ 15 ቆንጆ ናት ጨርቁ 15 ከዛ 15 ሲሉኝ እናቴ ትሙት 1500 መስሎኛል ምናምን። ቆይቼ ነው የገባኝ መቤቴን አንድ 10 ደቂቃ ምናምን እንዲገባኝ ወስዶብኛል። ከዛ ቆንጆ ናት፣ የቱርክ ናት። መቀነቷን አድርጊያት፣ መቀነቷን ስታርጊያት ታምራለች። ወይ በስመ አብ ልክክ ናት ላይሽ ላይ ምናምን አለችኝ። እሺ ብዬ ስንት ነው ዋጋው ስላት 15 ሺህ አለችኝ። መጀመሪያ 15 ሺህ ስትለኝ የሆነ ጆሮዬ ላይ አደገኛ ሌባ ተይዞ ጨው ሲል የሆነ 1-5 ደቂቃ ይዞርበት የለ እንደዛ ዞሮብኛል። 15 ሺህ ስትለኝ ማለት ነው። ከዛ ማለው አንዱን ነው ያልኩሽ ማሪ አልኳት። 3 ስለነበር የለካሁት አንዱን ነው ያልኩሽ አልኳት እኮ ማሪ የቱርክ ነው 15 ሺህ አለችኝ። ከዛ አጠገቤ እህቴ ነበረች ኤልሳ አልኳት። ያው አረ ሴትዮዋ ንገረሰ የኔዋ ደግሞ 8 አይበቃሽም አላለቻትም። 8 ምን አልኳትኝ 8 ሺህ ጮክ ብዬ ነው ያልኩት። እናቴ ትሙት የፑቲኳ ባለቤት እየሰማሽ ሊሆን ይችላል። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን አልኩኝ። እዛው መለኪያ ክፍል ውስጥ ማን አባቱ ይከለክለኛል? ደግሞ ከቤተ እንትን በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ ጮክ ብዬ ነው ያልኩት። 8 ሺህ ስትላት ከዛ ኧረ እኔ አልገዛም በቃ 8 ሺህ ድርሃም ሁላ የተባልኩ ነው የመሰለኝ። ኧረ እኔ አልገዛም ብዬ በቃ እንደች ብዬ ወጣት። እንግዲህ ከዛ አንዱ ቤት ደግሞ ሲሄድ ያቁኛል። አንዱ ወይኔ ብርጅስቶንዬ የዱባይዋ መጥተሽ ነው አላችኝ። እሷ ዱባይ መጥታ ነው የምታውቀኝ። ልብሱስ የቱርክ ነው ብትለኝ እሷ ጋር ደግሞ ገባን። የእሷ ደግሞ ለየት የሚለው 18 ሺህ አለችኝ። ብርጅስቶን መሆኔን ስታውቅ ልትከፍለኝ ነው ብላ እኮ ነው። ከዛ እሷ ጋር ገባን ምናምን ለካ። ከዛ እሷ ደግሞ 18 ነው አለችኝ። ብርጅስቶንዬ ምናምን ብላ ግን የነምታቂ ስለ ዱባይ ነው ዱባይ አርፌ ነው ቱርክ የምሄደው አለችኝ። ነው እንዴ የዴት ዴይ ልብስ እየተዋወቀን ብዬ ከዛ ጋይስ 15 እና 19 እኮ የሚባለው ጽድት ያለ እኮ ቢሆን እሺ ጥሩ ነው። ሀዳ እዚህ በቃ ዴይ ቱ ዴይ የምንገዛውን ልብስ እኮ ነው እንዴ እናቴ ትሙት። ከዛ አልገዛም አልኩ። እናቴ ለምን ገዳም በሶ ምናምን ገዝቼ አልሰጥም እንዴ? ከዛ ከማዕዚና ከኪያ የወሰድኳቸው በ105 ድሪያ በደና ጊዜ ከኪያ አርሴማ የወሰድኩት ድሪያ ነበር። እሱን 10ሩን ይዤው ነበር የሄድኩት። 7 14ቱን ነበር ይዤ የሄድኩት። እሷን ጣል አድርጌ ቄጠማዋ ልሸጥ ያለች ነጋዴ ነው የምመስላችሁ። ነጠላ የማየን ጣል አድርጌ ጸበሌን ጧት ከስር ቆንጆ ታይት ይዤ ነበር የሄድኩትኝ። ከዚህ ታይቴን እያደረኩኝ ከዛ በኋላ የቀሚሶቹን ብር ገዳም ላሉ እንትን ገዛውበት። ምንድነው ለቤተ ክርስቲያን በሶ ምናምን ለቤተ ክርስቲያን ሰጠውኝ። ከዛ በ107 ኪያ አርሴማ ካለ ከአንድ ቁጥር ጻፍ
ያንተ ድሪያ በዚህ አጋጣሚ ጠቅሞኛል። እሱን ተሸክሜ ነበር የሄድኩትኝ። እሱን ልብስ አድርጌ ዙጥ ዙጥ ብዬ ከዛ በኋላ መጣውኛ 4 ነጥብ ጡት ማስያዣማ እንዳታስቡት ገመዶችን የምታክል አይደለም። የብርጅስቶንን ጡትና እዚህ ቲክታክ ላይ ቀጭን ሰው ማን ነው? ሀዩ ታውቋታላችሁ? ሀዩ ወለየዋ የእሷን ጡት እንኳን የምትይዝ አይደለችም። ዋጋው ውድነቱ የእሷን ጡት እንኳን አይዝም አይደለም። የብርጅስቶን ሀዩ ቅር እንዳይልሽ ጡትሽ ትንሽ ነው ብዬ ነው በአንቺ ምሳሌ የሰጠሁት ውዴ። ጥሩ ነገር እኮ ነው። ይዘው እንደሄዱ እኮ ነው የሚጣምን ነው። እና እሱን ይዛችሁ ሂዱ ጋይስ። ማርያምን የሚሏችሁ ያንን ነው። ከዛ በተረፈ ጡት ማስያዣ፣ ፓንት፣ ቢጃማ፣ ቀሚስ፣ ዣንጥላ፣ ዋይፋይ እንደገና ደግሞ የስልክ ቻርጀር ትርፍ ይዛችሁ ሂዱ። በቃ ቻርጅ ልክላ ቻርጅ ማርያምን ቻርጅ ኬብል ብቻ ኬብል 1400 ኬብሏም ደግሞ ምንቅ የምትል እኔ እንዴ እዛ ችግር የለም አገኛለሁ ብዬ እንደው ሰው ከራሱ ሱቅ አንስቶ ይዞ አይሄድም። ትቼ ሂጄ በቃ አልሄድም። ግዴታሽ ነች። ኢትዮጵያ ውስጥ ምን አየሽ ብትሉኝ እናቴ ትሙት ኑሮ ቢወደድ ዓለም ብትደበላለቅ ህዝቤ ይዘንጠዋል። ጋይስ ይዘንጡታል። እኔ ነኝ ጋይስ በቃ መናጢ እከካም ጥፍራም ድሃ ነኝ። እዛ መሀል ውስጥ ሁሉ ህዝቤ ዝንጥ ነው የሚለው። ሂል ጫማቸው ሲሉ የሚይዙት ቦርሳ ሲሉባቸው እኔ ያቺ የኪያዛ አርሴማን ድሪ አርጌ ከማዕዚ የሚወሰድኳት ነበረች። እሷን አርጌ ሱጥ ብዬ ነው የመጣሁት። እኔ ልጅ ያናጭራት አርሴማ እንዴ ጋይስ እኔንና ልጄን ስታዩ እኔ የእሷ አገልጋይ ነው የምመስለው። የቤት አጋዧ ነው የምመስለው። ዝንጥ በቃ እኔ ራሱ ኬት ራሱ ልብሶቹ እኔ አልገዛሁላትም። ቆንጆ ጅንሶች ምናምን አሏት። አንድ ጫማ ምን አለችኝ ደግሞ እሷ መጨረሻ ላይ መሲ አለችኝ ስላ መሰረት ነው የምን መሰረት አለችኝ ስላ የሆነ ጫማ አሳየችኝ ማለት ነው። ስንት ነው እላታለሁ። በጣም ርካሽ ነው አለች። ስንት ነው እላታለሁ። 19,000 ነው የሚሉት 15 ይሸጡታል አለችኝ። እናቴ ትሙት እዚህ ሆኜ ብሩ ከምሰጥሽ አልኳትኝ እዛ ሆኜ ብልከው ነው የሚቀለኝ አልኳትኝ። እዛው እኔ ስስታም ሊሆንኩትኝ እናንተ እና መመክራችሁ ይሄንን ነው። ፓወር ባንክ ይዛችሁ ሂዱ። ዋይፋይ ይዛችሁ ሂዱ። ሌላ ደግሞ ምንድነው? ዣንጥላ ስጋ ቤት የምታዩ ምላጭ አልጠየኩም። ኪዩ ምላጭ እንኳን አልጠየኩም። መርፌ ራሱ እኮ እግሬ ቆስሎ ጥፍሬ ውስጥ የሆነ ነገር ገብቶ ለማውጣት እኮ ነው የመርፌን ዋጋ ራሱ ያወቅኩትኝ። እና ይሄ በ105 በ106 ቢጃማ ኢትዮጵያ ውስጥ በዝርዝር ነው የሚሸጡላችሁ እንዲህ ትንትን አድርገው። እኔ ከኪያ ጋር አርሴማ ነበር ይወስ ምላጭ አልጠየኩም። መርፌ ትንሿ 5 ብር ትልቋ 15 ብር ነው መርፌ። ሁለቱንም አይነት ጠይቄያለሁ። 50 ብር ነው ምላጭ 50 ገብቷል። የተላጩ ሰዎች እየነገሯችሁ ነው። እኔ ሙጀሌ አይደለም የገባብኝ ውዴ። ገዳም በባዶ እግር ስውራ ማርያም በባዶ እግር ነበር የሚኬደው። ሙጀሌ ማለት የቁንጫ የልጅ ማለት ነው። ሙጀሌ ማለት አውቃለሁ። እኔ ድሮ ኮንጎ ጫማ በማረግ ሰዓት ሙጀሌ ገብቶብኝ ያውቃል። ምንም ማፍር መስሎሽ ነው ማሬ? ስድብ ነው አይደለም። ሙጀሌ ማለት የቁንጫ የልጅ ናት፣ እግርሽ ውስጥ የምትገባ። ከተመሙት አላውቅም። ስድብ ነው ሙጀሊያም ብለው ሲሳደቡ። ሙጀሊያም ነው ስድብ እንጂ ሙጀሌ ስድብ አይደለም። ሙጀሌ የቁንጫ የልጅ ነው። ደም ይመጣል አይደለም። ይኸውልሽ ቁንጫ አለች፣ የቁንጫ ልጅ አለች። ከዛ ልጇ ናት ሀያትየው ማለት ነው።
አያቱ ጋር አይደለም ቁንጫ አለች እኔ አሁን የልጅ ልጅ ካለኝ እኔ ሀያት ነኝ እኮ አያቱ አይደለችም እግሯ ላይ የምትገባው የልጅ ልጇ ናት። የቁንጫ የልጅ ልጇ ትባላለች ማለት ነው። እግር ውስጥ ትገባለች። ሙጀሌ ማለት እሷ ናት። ድሮ ገብታብኝ ነበረ እኔ እግርሽ ውስጥ ስጋሽ ውስጥ። አዎ ከዛ ምን ይሄ እኮ ምን እያንዳንዳችን ኢትዮጵያኖች ሙጀሌ ያልነካን የለንም። እኔ መቤቴ ገብቶብኝ እንስሳ ረስተሽ ይሆናል ሚጣ እንጂ ገብቶብሻል ሚጣ። ኧረ ቀሪ በለሽ። እኔ እግሬ ውስጥ እንስሳ ገብቶ አያውቅም። እንስሳ አይደለም ቁንጫ ነው። የልጅ ልጅ ቁንጫ ናት። ይገባል እንስሳ ቁንጫ እግር ውስጥ ይገባል። እንስሳ ማለት በሬ፣ ውሻ፣ አህያ፣ በግ፣ ፍየል እኮ እንስሳ ነው የሚዘለው አይደል? ቁንጫ አውቃለሁ እኮ ቁንጫ። እችኛዋ እግርሽ ውስጥ የምትገባው ማትዘለዋ የልጅ ልጅ ናት አልኩሽ። አትራመድም። በዳሰሳ ነው እግርሽ ውስጥ የምትገባው። ማርያምን ገጠር ላይ ነው ከተማ የለም እያሉ ነው። ለምን ከተማም ነበር አሁን ነው የጠፉት። እሺ ቱሃን አታውቂም? ቱሃን አውቃለሁ። ይሄ ትልቁ እንስሳ አልጋ ላይ ሜዳ አልጋ ላይ ቤታችን ውስጥ አብሮ አደጋችን እሱ እናንተ ቤት የለም ነበር። ቱሃን እኔ ያየሁት ሌላ ቦታ ነው። ስም አልጠራልሽም። ዞሮ የሆነ ቤት አለ። በቃ እንትና ከኛ ታሪክ ያለበት ቦታ ነው ያለው አሉ። ሙቀት ያለበት ቦታ አለ። አው ግን እንትን ገጠር ብቻ ሳይሆን ከተማ ሙጀሌ ነበረ። የቁንጫ ልጅ ማለት ነው። እሺ በምንድን ነው የሚወጣው ሙጀሌው? በመርፌ ጎርጉረሽ እንደዚህ ክፍት ታረጋለች ነው ውጥት ትላለች። እኔ እዛ ጻድቃኔ ማርያም ሄጄ ገብቶብኝ ነው ያወቅኩት እንጂ አታውቂም ነበር። አው ግን አለ በቃ ሙጀሌ ሲባል የሆነ ከኛ ጋር ሐሜት ለምሳሌ ባህላችን ነው። ሙጀሌ ባህላችን አይደለም። እኔ ስድቡን ነው የማውቀው። እኔ ባህላችን ነው እኮ እያልኩሽ አይደለም። ሙጀሌ አሁን ለምሳሌ የቁንጫ የልጅ ልጅ ነው። ቁንጫ ካለ የልጅ ልጆቿን ታሰማራብሻለች። ከዛ እሱ ገብቶብሽ በመርፌ አወጣሽው? አዎ ነው እሱ አይደለም። አሁን በቀደም የገባብኝ እንጨት ነው። እንጨት ሚስማር ምናምን እግሩ ሲገባ ያለው ስሜት ጋይስ። ከዛ እሷን ለማውጣት ነው የመርፌው የዋጋ ግሽበትን ያየሁት። አንቺ እኮ አሁን በጣም ውድ የመሰለሽ መሲልን ጋር ዱባይ ላይ በአንድ ብር የምትገዢው ነገር እዚህ መተሽ አታገኙም። ዱባይ አንድ ብር ስንት ነው? 50 ድራም ነው። እሺ ለምሳሌ ላሳይሽ 10,000 ብሩ ሲደረብ እንደዚህ ነው። እንትኑ ብሩ ብዛቱ ማለት ነው። ብሩ ያኔ ብዙ ነው። ያንን ብር እንደዚህ አድርገሽ ለአንድ ቀሚስ ልሰጥ ስል ብሩ 1 ሚሊዮን ብር ነው የሚመስለኝ። እና ቦታው ነው የሚለያየው። ቀሚስ የምትገዢበት ቦታ ይለያያል። ቦንዳ አለ 1,000 ብር ድፍን 1,000 ብር ብቻዋን ብትሆን እኮ ሰጣት ነበር። ግን ብሩ እንደዚህ ሆነ። ገባሽ? እንደዚህ ሆነ። ከሳየው ቤቱን ለሚገዛ መሰለኝና ይሄን ያህል ብር አልኩኝ። ዝም ብሎ 1,000 ብር ድፍን ብሎ ሰጣቸው ነበረ። የዛሬ አመት መጥተሻ ነበር እንዴ? ማለት የዛሬ ልታገር ውዴ የዛሬ 6 ወር ነው የመጣሁት። የዛን ሰዓት ደግሞ 1 ሳምንት ነው ቆይቼ የመጣሁትኝ። ምንም አልታወቀኝ። አሁን 3 ሳምንት ቆይቼ ነው እንትን ያለኝ። ወይኔ አዲስ አበባ እንዴት እንደምታምር! በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። አዲስ አበባ እንዴት እንደምታምር! አውዶች መሲ ወደደ ብላለች ብላችሁ አገር መምጣት እንዳታቆሙ። እኔ አገር አትግቡ አላልኩም። ያልኩት ምንድነው ኢትዮጵያ ስትገቡ ሴቶች ስፔሻሊ ቀሚስ ለባሽ ሆናችሁ ቀሚሳችሁን ልብስ ለራሳችሁ በቂ ልብስ ያዙ። ለምሳሌ አንድ ነገር ልንገርሽ 100 ድርሃምና ያ 100 ድርሃም ሲዘረዘር ደግሞ እዛ እንደዚህ አድርገሽ ስጩ አይልሽም ብሩ። እኮ ምን የሁላችንም ባህል እኮ ነው ሀቢብቲ። አንደኛ ሁለተኛ ነገር ስትሄዱ ዋይፋይ ይዛችሁ ሂዱ። 4 ጃንጥላ ይዛችሁ ሂዱ። ፓንት ጡት ማስያዣ ስፔሻሊ ሴቶች በቃ በዛ አድርጋችሁ እነዚህ ማቴሪያሎች ይዛችሁ ሂዱ። ወንዶች ራሱ ከግልገል ሱሪ ይዛችሁ ሂዱ።
ሱሪ ውድ ነው። ማርያምን ወንዶች ፓንት የምታረጉ ወንዶች ልል ነበር። ግዴታ ያረጋሉ። ስለዚህ እሱን ይዛችሁ ሂዱ። በእንግሊዘኛውም ሆነ ቦክሰንም በአማርኛው ፑታንታ ነው። ስትገቡ ይዛችሁ ሂዱ የሚጠቅማችሁ። ምን በእንግሊዘኛው አቃላችሁ ነው? ቦክሰን የምትሉት ፑታንታ እንዴ! እሱን ይዛችሁ ሂዱ ስትሄዱ። እንደገና ደግሞ ለልጆቻችሁ ደግሞ ልንገራችሁ፣ ልብስ ይዛችሁ ሂዱ። ይዛችሁ አትምጡ የሚባል ነገር አትስሙ። እሺ፣ ለልጆቻችሁ ለምሳሌ ኢትዮጵያ ውስጥ እኔ እንጃ ወይ ቆይቼ ስለሄድኩ ይሁን አላውቅም፣ በጣም ነው የሚበርደው። ወይ ክረምት ላይ ስለሄድኩ ይሆናል፣ በጣም ነው የሚበርደው። ቱታ ነገር ምናምን ይዛችሁ ብትሄዱ ይዛችሁ ሂዱ። ሞዴስ እናቴ ትሙት አልጠየኩም። ሞዴስ ስንት ነው ሚጣ? ሞዴስ እኔ ከመጣል ከዛ ጉዜ ሞዴስ ስንት ነው የሚሸጠው? 120 150 ነው። 150 ነው ኖርማል 100 ብር እንደየእንትኑ ነው። ግን ልንገራችሁ ጋይስ፣ እኔ አሁን 100 ብር አሁን ለምሳሌ እኔ የሆነ ቦታ ላይ ያየሁት ሞዴስ አለ። ትንጥዬ ናት እንትኗ፣ እቺ ኖርማሊ የምናረጋት እንትኗ፣ እቺ እንትኗ አጭር ናት። እስካሁን ተመችቶኛል ጋይስ። ምንም የምቃወመውም ነገር የለም። እኔ ተቃወምኩኝ። ሚጣስ ምንድን ነው የምትይው? ስለ ኢትዮጵያ ሲሉኝ እኮ ነው። እኔ እኮ ተቃውሞ እኮ አይደለም ሚጣ። አሁን ለምሳሌ እኔ ያየሁትኝ ቀሚሶች ማለት ነው 15,000 እና 10,000 የሚገባቸው አይደሉም። ለሽ 22 ሄደሽ ጠይቀሽ ስንት ብር ልጅ ትፈልጊያለሽ? ቦታ አለው። ቦታም ቢኖረው እኮ ቀሚሱ ይወስነዋል ሚጣ እንዴ እኮ ነው። አሁን የገዛሁት ልብስ ቦታው ነው የወሰነብኝ። አሁን ሁሉ አንድ ቲሸርት 5,800 የገዛሁት እንጂ ሌላ ቦታ ደግሞ ጠይቄ እስከ 2,000 ይገኛል። ቦታ ነው የሚወስነው። እኔ ደግሞ ቦታውነቱ አይደለም ልብሱ በራሱ ፌር አይደለም ነው እያልኩሽ ያለሁት፣ ሐራም። ከዛ በተረፈ ግን በቃ ለምን ስጋ ቤት በልታችሁ የምትከፍሉት ፌር ነው፣ ጥግብ ብላችሁ ነው ምናምን። ሌላ በቃ እኔ ቅሬታ ያለኝ ልብስ ላይ ነው። በቃ ፌር አይደለም። አየር ብቻ ማርያምን እስማም ደስ ሲል ጋይስ አየር። ከዛ በተረፈ የሰው ልጅ መኖር ካለበት ኢትዮጵያ ውስጥ ነው። ማርያምን በስነ ስርዓት ከቤተሰቦቻችሁ ጎን ሆናችሁ የአማራችሁ እየበላችሁ አየር እየተቀበላችሁ አዲስ አበባ እንዴት እንደሚያምር ዱባይን ያስንቃል። ድንግልን በማታ ጽዳቷ፣ አዲስ አበባ ጽዳቷ ድሮ አጥር ስር ሄደህ የምትሸናው አጥር ስር ሄደህ እንትን ይሄ ቆሻሻ የለም። በቃ እንዴት እንደሚያምር በቃ መቤቴ ጽድት ያለ ነው። በቃ ማሻአላ በስማ ማርያምን። በቃ ግን በተለይ ማታ ላይ ምናምን እንደ ስትዞሩ በቃ ይሁን እውነት ኢትዮጵያ ናት ነው የምትሉት። ማርያምን በቃ አዲስ አበባ ውጭ የት ሄድሽ? ወይ እኔ ደብረ ብርሃን። አይ ከቤተክርስቲያን ከገዳማት ውጭ አሁን ለምሳሌ ሀገር የትም አሁን በቀጣይ አሁን ስመጣ ነው ሙሉ ኢትዮጵያን ምዞር። አሁን በቀጣይ ስመጣ ነው እኔ አፋር ሄድኩኝ። እንትን ሄድኩ ምንድነው ገብርኤል እንትን ሄደን ምንድነው ድሬዳዋ ሄደን ናዝሬት ሄደን አይት ሄደን ሌላ በአሁኑ ጅማ ሄዳለሁ። በአሁኑ ሴት ጅማ ሄዳለሁ፣ ባህር ዳር ሄዳለሁ፣ ደብረ ብርሃን ድጋሜ ሄዳለሁ፣ ወሎ ሄዳ ሁሉም ኢትዮጵያ ክልል ቦታ ላይ ሄዳለሁ። የሚፈልገው ዳም ወሎ ነው። እጣን እዛ ወሎ ልንገራችሁ እንትን እንደዚህ አዲስ አበባን እየዞርን መሲል አስታውሰሽ ስትመጪ ሞዴስ እንዳረሽ። እሺ እንትን በቃ የሆነ ስሜት ተሰማኝ። እናቴ ትሙት በቃ የሆነ ኢትዮጵያ አዲስ አበባን ሳያት ፎቅ ብቻ ናት፣ ጽድት ብላለች። መብራቱ ሲበራ የሆነ ሰዓት ላይ ዱባይ ሁላ ያለው መሰለኝ። እናቴ ትሙት በቃ ከዛ ምን አለ በቃ ከጥግ እስከ ጥግ ኢትዮጵያ ሰላም ሆና ሁሉም ነገር በቃ እንደዚህ በቃ ባማረብን አልኩኝ። እናቴ ትሙት በቃ እንዴት እንደምታምር አዲስ አበባ
ስማ አሁን ድንፍስ አሁን የተሰሩት ፏፏቴ ጋር ምናምን ሄደሻል? መንግስት ገብተሻል? አዎ ምን ነበር የደን ቪዲዮ የሰራ ነው ከሱሱ ማርያምን ቦሌ ጋር አታዩትም። በቃ ግን በቃ የምትመኙት ምንድነው? ያሬድ በቃ ኢትዮጵያ ከጫፍ እስከ ጫፍ ሰላሟ ተመልሶ በቃ እንደዚህ በቃ ሁሉም ነገሯ ብርሃን ሆኖ ምናምን ደስ ይላል። ማርያምን በጣም ነው በቃ የምታምረው። በቃ አዲስ አበባ ላይ እኔ ምን አስደነገጠሽ ብትይ የቀበና ቦታ ይሄ አጎዛ ገበያ የነበረበት ቦታ ምናምን በቃ ማትገምቻቸው ቦታዎች እንደዛ ጸድተው ምናምን ስታይ ሁሉም ለምቷል። በጣም ያስደነግጣቸዋል። በቃ በቃ የሆነ አለ አይደለም ማትክዱት ነገር በቃ ጽድት ብሎ በቃ የሆነ በቃ እንትን ብሎ ስታዩት በቃ ደስ ይላችኋል። እንደ ሀገራችሁ እኮ ነው። በተለይ ደግሞ ማታ ላይ ደግሞ ውበቷ ሞር ከቀኑ በላይ ውበቷ ሞር በጣም ነው የሚያምረው። ግን በቃ ሀገራችን እግዚአብሔር አምላክ ሙሉ ሰላሟን ይመልሰው። ከጫፍ እስከ ጫፍ አዲስ አበባ ላይ ያየነውን ነገር ሁሉም ቦታ ላይ ደግሞ ሆኖ ያሳየን። ማርያምን ቀበና አምሮባታል። ብቻ ሀዲቅ አለ፣ ልጆቻችሁን የምታጫውቱበት ቦታ አለ በነፃ ምንም ነገር ሳትከፍሉ ልጆቻችሁን የምታጫውቱበት ቦታ አለ። ደብረ ብርሃን አሪፍ ናት፣ ደስ ትላለች። ህዝቡ በጣም ደስ ይላል። በቃ እኔ ብቻ በቃ ሰው ከነወዙ ነው ያለው። ሰው ከነወዙ ከነክብሩ ነው ያለው። ከነክብሩ ስላችሁ በቃ ይሄ አብሮ መብላቱ አብሮ መጠጣቱ ምናምን አለ። ማርያምን እኔ ያየሁት በነፃ ነው። ማሪ ልጆቻችሁን ሄዳችሁ ታጫውታላችሁ። ከዛ ማታ ላይ ይዛችሁ ትወጣላችሁ። አሁን በቀጣይ እሄዳለሁኝ። በቀጣይ ሲሄድ ግን ላይቭ እያሳያችሁ ነው የሚሄደው። አንደኛ ልንገራችሁ፣ ኢትዮጵያ ውስጥ ስትሄዱ አካውንት እንትናችሁ ይወርዳል። ለዛ ነው እንጂ ሰው ሀገሩ ሄዶ ምን እንትን እንዳትሉ ነው። ወይ ሚጣን ምን ነቀላት አላየሁም። እኔ ለምሳሌ ወርቄን አድርጌ ምናምን ነበር ሲሄድ የነበረው። አላጋጠመኝም። አባትሽን ለምን አላየሽም? አባቴ የነበረው ወደ ትግራይ ስለነበረ ወደዛ ደግሞ መሄድ አይቻልም ነበር። አልሄድኩም፣ አላገኘሁትም። በቀጣይ እሄዳለሁ። ቤት ለምሳሌ ባለ 3 መኝታ አፓርታማ ስላችሁ የዝም ብሎ ምናምን እንዳይመስላችሁ። ጽድት ያለ በቃ ቪው የሚያምር አላረ በቃ ዱባይ ውስጥ የምናውቃቸው ስታንዳርዳቸው ያሉ ቤቶች እነሱ በትንሹ በቃ አሪፍ ምናምን ከ15 ሚሊዮን ጀምሮ አለ። 23 ሚሊዮን የሚባሉት ደግሞ በጣም ነው የሚያማምሩት። ሁሉ ነገራቸው ፊኒሺንጎቹ ምናምን ያለቀ 23 ሚሊዮን ዝም ብሎ ቤት እኮ አይደለም እላችሁ። ምንድን የምትስቁት? ምን ሆናችሁ ነው? ምን ሆናችሁ ነው? በሰላም ነው? ማርያም ምን ነው ትልቁ? ለምን እንደምትስቁት? ዝም ብሎ ቤት መስሏችሁ ነው እንዴ? ሊፍት ያለው መዋኛ ገንዳ ያለው ጽድት ያለ ቪው ያለው ምናምን የለም። ሀቢብቲ ተለውጠናል። እናቴ ትሙት ኢትዮጵያ በቃ ተለውጣለች። በቃ ኑር በቃ አለ አይደለ? በቃ ስታንዳርዳችንን እየጠበቅን ነው። አረላሽ በቃ ለምን ይበቃል? እናውራው እንጂ በቃ 13 ከ10 ሚሊዮን በላይ
23 ሚሊዮን እኮ ለምሳሌ ደንበል፣ ቦሌ፣ ካሳንቺስ አካባቢ ምናምን ከ15 ሚሊዮን ጀምሮ ምናምን አለ አሪፍ አሪፍ ቤት። ባለ አንድ እንጃ ማሬ ባለ 2 ባለ 3 ቪው ጽድት ያለ መኪና ፓርኪንግ ማቆም ያለው እናንተ በቃ የድሮ ላይ ናችሁ። እኔ ራሱ አሁን ከሄድኩ እኮ ነው የተለወጥኩት። እኔ አሁን የገዛሁት 23 ነው አላለችም። እስቲ እኔ ባለ ስንት የገዛው ይመስላችኋል? ነው ቅባ ቅዱስ አድርጌ ነው ማሪ አይኔን ቅባ ቅዱስ አድርጌ ነው ድፍርስ ያለው ቅባ ቅዱስ አድርጌበት ነው። ሀብታም ነህ ስትለኝ ከዓለም ልጆች መርጠ መች እንደ ሌሎቹ ደም ግባቴን አየ የዓለም ብልጽግና በሰ ብር ቆጥቡ፣ የዲያስፖራ አካውንት ክፈቱ፣ ብር አስቀምጡ ማርያምን። ከዛ በተረፈ ሰው እንደሚኖረው ትኖራላችሁ። እንደውም እኮ እኛ አንዘንጥም። ኢትዮጵያ ውስጥ ያለው ህዝብ እኮ ይዘንጣል። ልብሶቻቸውን ስታዩ ትደነግጣላችሁ። እሺ ጋይዝ ቪዲዮ ሰርቼ ፖስት አድርጌያለሁኝ። ላሳያችሁ የሆነ ነገር ቆይ። በጣም ነው የቀነስኩትኝ። በተለይ ኢትዮጵያ ደርሼ ከመጣሁ በኋላ በጣም ቀንሻለሁ። ጅንኑ ደህና ነው ወይ? ከሱ ጋር እኮ ነው የሄድኩትኝ። እሱ 1 ሳምንት ቆይቶ ነው የተመለሰው። ስጉሩ አብረን ነበር የሄድነው። 1 ሳምንት ቆይቶ ነው እሱ ሄደው። ብዙ አልቆየም እሱ 1 ሳምንት። አዎ ቀንሰሻል እኮ ማርያምን። 1 ሳምንት ቆይቶ ነው የሄደው እሱ። እኔ 3 ሳምንት ነው የቆየሁት። እሺ ዩናይትድ አረብ ኤምሬት ላይ የምትኖሩ ቻርጃ፣ ራስ አልኬማ፣ ፉጄራ፣ አቡዳ ይሄ አይፎን እኮ አይረባም ቤ አይፎኗን መግዣ ስለሌለው ነው። ሳላስተስ ተግባባ እንቅጩን ተናግሮ እውነቱን። አሁን ለአይፎን 17 የያዘ ሰው ጠቅ ስልክ ይዞ እቺ እኮ ጠቅ ስልክ ነው። እቺን ጠቅ ስልክ ይዞ አይፎንን ስልክ መሰቸት አይቻልም። አይፎን ስልክ ምን ያረጋል አይባልም። ምክንያቱም አቅሙ ስለሌለ ነው። አሁን ክፉ ነገር አታናግሩኝ እሺ ጋይስ። ቻርጃ፣ ራስ አልኬማ፣ ፉጄራ፣ አቡዳቢ፣ ኡመል ኮይን ዩናይትድ አረብ ኤምሬት ላይ የምትኖሩ መሐመድ